አቋምህ ምንድነው? እርግጠኛ ነህ ከሄርሜላ ጋር ነው ህይወት መቀጠል የምትፈልገው? ሎሌ በውጪው እንደዚሁ በስነ ስርዓት ማሳደግ ነው የምትፈልገው ወይስ የሩታን ህይወት? እኔ በቃ ለምንድነው ተሞኝ የምትሆነው? ዛሬ በአብርሽና በአብርሽ ወንድም የተፈጠረውን ነገር ልንገራችሁ። የአብርሽ ወንድም የምታውቁት ታላቅ ወንድሙ ዳዊት ማለት ነው። አብርሽን በንግግር ለመፍታት ሞከረ። አብርሽ ግን ምንም ከሄርሜላ ፈቀቅ አልልም ሲለው በቦክስ አጠራሞታል። ከቪዲዮ በኋላ በጣም ከባድ ጠብ እንደነበረ መረጃዎች ደርሰውኛል። እኔ በጣም ነው ወዳችሁ። እቺ ሙዚቃ ልጋብዛችሁ። እቺ ሙዚቃ ተጋብዙ። ለማዳም እቺ ብቻ ሙዚቃ ትንሽ ናት። ስለማዳም ቆሞይ ወደፊት ቆንጆ አድርጌ ልዘፍንላችሁ እችላለሁ። እቺን ግን ስሙልኝ እስኪ ፓውት ስሙልኝ። አንቺ ነሽ የማዳም ጩመሜ ወድሻለሁ እስከዮ ዘላለም። እንግዲህ ወንድማማቾችም እየተደባደቡ ነው። እንግዲህ የአብርሽ ታላቅ ወንድም እንደምታውቁት ረጋ ያለ ሰከን ያለ መካሪ ይመስል ነበር። ዛሬ ግን ትዕግስቱ እልቅ ብሎበት ማለት ነው አብርሽን በቦክስ ደባድቦታል ማለት ነው። በዛ ላይም እንግዲህ ብዙ ሰዎች ለመገላገል ሞክረዋል። ብዙ ችግር ተፈጥሯል። በቦታው ኤፍሬም አልነበረም። እንግዲህ የአብርሽና ሄርሜላ ፍቅር ቤተሰቡን ሁሉ እያተራመሰው ይገኛል። እውነት ለመናገር እኔ ይህ ፍቅር መፍረስ ነው ያለበት። ሩታና አብርሽ በአንድ ላይ መሆን ያለባቸው እንጂ ሄርሜላና አብርሽ በአንድ ላይ መሆን የለባቸው። ምክንያቱም እሷ የምታመጣው ነገር ቤተሰቡን ሁሉ አፋጨው። በጣም ብዙ ችግር ተፈጠረ። አሁን በቃ ቅናት ነው ያለባት እሷ። እንደሰማችኋት መጀመሪያ ላይ እኔ ከእሷ ሄደ ሲባል ስሰማ ራሴን ነው የሚያመኝ፣ በቃ የሚሄድበት ነው የሚጨንቀኝ ትላለች። ቅናተኛ ናት ልጅቱ ራሱ። ለወደፊት ምትሆነው ስላልሆነ ሄርሜላን ትቶ ወደ ሩታ መመለስ ነው ያለበት። እኔ የሚመስለኝ ይሄ ነው። ለእናንተ ምንድን ነው የሚመስላችሁ? እኔ እኮ አሁን እኮ መሀል ላይ ሆነን እኮ ግራ ገባን እኮ ተመልካች እኮ ግራ ገባን። አብርሽም ቁርጡን ቆርጦ ወይ ወደ ሩታ አይሄድም ወይ ደግሞ ወደ ሄርሜላ አልሆነም። እኛ እኮ ግራ ገባን። በመሀል ላይ እንግዲህ ጠብ ተፈጠረ። ሰርጉ ቀርቧል። የሩታና የአብርሽ ሰርግ እንግዲህ ቤተሰብ ፉድ እያለ ነው። ምን ይሻላል? እና ዞሮ ግን እንግዲህ አብርሽ ክፉኛ እንደተጎዳ ነው መረጃው የሚያሳየው። ዳዊት ደብድቦታል። ያው ታላቄን ዙሬ የመልስ ምት አልመታም በማለት አብርሽ ምንም ያደረገው ነገር የለም። ተደብድቦ ዝም ነው ያለው እና መረጃው ደርሶኛል። እውነት ለመናገር መጨረሻ ላይ ቪዲዮውን ቀንጨብ አድርጌ ላስገባላችሁ እችላለሁ። ሰላም ውድ የኤፍሾው ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። መቼም እኔን የምትወዱኝ የማዳም ቅመሞች እኔ በጣም ነው ወዳችሁ። እቺ ሙዚቃ ልጋብዛችሁ። እቺ ሙዚቃ ተጋብዙ። የማዳም እቺ ብቻ ሙዚቃ ትንሽ ናት። ስለማዳም ቅመሞች ወደፊት ቆንጆ አድርጌ ልዘፍንላችሁ እችላለሁ። እቺን ግን ስሙልኝ እስኪ ፓውት ስሙልኝ። አንቺ ነሽ የማዳም ጩመሜ ወድሻለሁ እስከዮ ዘላለም። አንቺ ነሽ የማዳም ጩመሜ ወድሻለሁ እስከዮ ዘላለም። አው ቀንጨብ አድርጌ ነው ያሰማችሁ። እንዴት እንደምወዳችሁ እንዴት እንደማፈቅራችሁ የሚገልጽ ፍቅር ነው። የውስጤ ፍቅር ነው። ትንሽ ቀንጨብ አድርጌ ላሰማችሁ ብዬ ቀጣይ ደግሞ እስኪ እያሰብኩ ነው። ግጥም የምትችሉ ካላችሁ የማዳም ቅመሞች በደንብ የሚገልጽ ግጥም፣ በደንብ ልፋታቸውን ድካማቸውን ያን የማዳም የምታረግባቸውን የስራ ተጽዕኖ በበረሃ ላይ ያሉ እህቶቻችን ወንድሞቻችን የሚያሳዩትን ስቃይ ፈተና፣ እሱን ነገር በደንብ አድርጋችሁ መጻፍ የምትችሉ ሰዎች ካላችሁ ማለት ሼር አድርጉት። ይሄን ቪዲዮ ይጽፋሉ ይችላሉ ለምትሏቸው ሰዎች መተው በዚህ በኮመንት መጻፍ ይችላሉ። እኔ ያንን ወደ ዘፈን ቀይሬ እለቅላችኋለሁ ማለት ነው። እውነት ነው የምላችሁ። ይህን ነገር አደራ ሼር አድርጉት። ይህን ቪዲዮ ላይክ አድርጉት። ይህን ነገር ማድረግ እፈልጋለሁ። እሺ፣ ይህን ነገር ማድረግ እፈልጋለሁ። እወዳችኋለሁ። እንግዲህ በእነ አብርሽና በእነ ሩታ ጉዳይ አዲስ ነገር ሲኖር ደግሞ ይዤ እመጣለሁ። ዞሮ አብርሽ ትንሽ ነው የተጎዳው። አደንግጡ፣ ተጎድቷል። ግን ዳዊትም ይህን ማድረግ አልነበረበትም። ወንድሙን መምከር እንጂ ይህን ያህል ድብድብ ላይ መድረስ እንደሌለበት ይሰማኛል። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንገናኛለን። ባባይ